ሰላም ጤና ይስጥልን ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ የዕለቱ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከስቱዲዮ በጋራ በመሆን ነው ወደ ቀዳሚ ዜናዎች ያልፋሉ። በአቢ አዲ ከተማ ተጠልለው የሚገኙ ተፈናቃይ ወገኖች ከፍተኛ የጎርፍ አደጋ እንዳጋጠማቸው ተገለጸም። በከተማዋ በተከሰተው ከፍተኛ ጎርፍ ምክንያት የተፈናቃይ ወገኖች ላይ ጉዳት እንደደረሰም ተመላክቷል። ለገብረ መስቀል ኪሮስ ዘገባ ሰለሞን አስመላሽ። በአቢ አዲ ከተማ በጣለው ከፍተኛ ዝናብ ምክንያት ያጋጠመው ጎርፍ በተፈናቃይ ወገኖች መጠለያ ካምፕ ጉዳት ማድረሱን በዚህም የተነሳም አራሶች ተላላፊ ያልሆነ በሽታ ያለባቸው ወገኖችና ሕፃናት ለከፍተኛ ችግር መጋለጣቸው የምዕራብ ትግራይ ተፈናቃዮች አስተባባሪ አቶ ብርሃኑ ተስፋይ ከቦታው በስልክ በሰጡን መረጃ ተናግረዋል። ዝናብ ዘንቦ ዘሎ ለብ ከባቢ 34 ግመ ብቻ እንደተሰርሐ የጣለው ዝናብ ከ30 እስከ 40 በሚሆኑ የኬንዳ ቤቶች ላይ ነው ጉዳት ያደረሰው። በእያንዳንዱ መጠለያ ኬንዳ እስከ 8 የሚሆኑ የቤተሰብ አስተዳዳሪዎች ይገኙበታል። በዛ ላይም የደም ግፊት ላለባቸው ታማሚዎች፣ ለአራስ እናቶችና ለህፃናት ተጨማሪ ችግር ነው የፈጠረባቸው። አካለ ጉዳት አለው አፍትሽ እንዳትልቁሱ አራሳት አለዋ ሽኮር ተቀምጥለው ናይ ደም በዝሐል ተቀምጥለው አፍትሽ ተወሰኸ ሕማም ተወሰኸም ለኸዚ ተፈናቃይ ወገኖች በከባድ ችግር ውስጥ እንደሚገኙ ያስታወሱት አቶ ብርሃኑ በመጠለያ ካምፑ አምስተኛ ክረምት ማሳለፍ እንደማይችሉና የሚመለከታቸው አካላትም ይህንን ተገንዝበው ወደ ቀያቸው እንዲመልሷቸው ጥሪ አቅርበዋል። ሓደና ወለ ክረምት ከዝናለ ከክረምት ለቀጻይ ኮንተለስ ሃም ዝኸውን በጣም ግራት ይዘል ባዕለይ ማለት ገና ክረምቱ አንድ ብሎ ሳይጀምር ይህን ያህል ጉዳት ካደረሰ ተፈናቃይ ወገኖች እንዴት እንደሚከርሙ ለማሰቡ ራሱ ያስቸግራል። ስለዚህ የሚመለከታቸው አካላት ወደ ቦታው ወርደው መመልከት አለባቸው። ይህ ተፈናቃይ ተነጻጻሪ ሰላም አገኘ እንጂ አሁንም ከፍተኛ ችግር ውስጥ ላይ ነው ያለው። ስለዚህ መንግስትና የሚመለከታቸው አካላት ይህንን ተገንዝበው ተፈናቃዮቹን ወደ ቀያቸው ሊመልሷቸው ይገባል። እዚህ መጠለያ ውስጥ አምስተኛ ክረምት ማሳለፍ በጣም ከባድ ነው። በመሆኑም ወደ ቀያችን ተመልሰን የእርሻ ስራችን መስራት ነው የምንፈልገው። ለ50 ጊዜ ምኽራማት ግን ከቢድ እዩ። ተመዛበልት ለቦታና ከመለስ ለቦታና ከመሰና ሓሪስና ንኸርም አውዝ ክንኸርም እንደ ሊብስሩ ጠቅላ በአቢ አዲ ከተማ ብቻ ከ40 ሺህ በላይ ተፈናቃይ ወገኖች በከፋ የህይወት ደረጃ ላይ እንደሚገኙም ተገልጸዋል። በአድዋ ከተማ ተጠልሎ የሚገኘው የምዕራብ ትግራይ ተፈናቃይ ወጣት ክብሮም እንየው የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ባካሄደው ውድድር ተሸላሚ ሆነም። ተሸላሚው ተፈናቃይ ወጣት ክብሮም በሰለጠነበት ሙያ ማህበረሰቡን ለማገልገል የፕሪቶሪያዊ ሰላም ስምምነት በሙሉነት እንዲተገበርና ተደራዳሪ አካላት ወደ ቀያቸው ይመለሱልን ሲልም ጠይቋል። ብርዛፍ ጻድቃን ተጨማሪ አላት። በትግራይ በተካሄደው አውዳሚ ጦርነት ተወልዶ ካደገበት ከትግራይ ምዕራባዊ ዞን ወልቃይት ወረዳ የማይገባ ከተማ በ2013 ዓ.ም ራሱን ለማዳን ቀየው ጥሎ መሸሹን በመግለጽ ከዛን ጊዜ ጀምሮ በአድዋ ከተማ ተጠልሎ ከቤተሰቦቹ ጋር እየኖረ የሚገኝ ሲሆን ያለውን ችግርና መከራ ተቋቁሞ ነገን በማለም በአድዋ ንግስተ ሰባ ቴክኒክና ሙያ ሰልጥኖ ዛሬ በትግራይ ደረጃ የተካሄደ ባለው የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ተወዳዳሪ በመሆንና ሁለተኛ ደረጃ በመውጣት ተሸላሚ ሆኗል። ይህ አስቸጋሪውን ፈተና ሳይገታው የነገ ተስፋውን እውን ለማድረግ ልህናውን የሰንቆ ወደፊት ያማተረ ያለው ወጣት በውድድሩ ተሸላሚ መሆኑ ቢያስደስተውም በመጠለያ ጣቢያው ያሳለፈው ያለው ህይወት ደስታው ሙሉ እንዳይሆን እንዳደረገው ይገልጻል። ተፈናቃይ ነኝ ከምዕራብ ትግራይ ተመዛባይ ነኝና ያው በጊዜው በተፈጠረበት ወቅት እዛ ወደ አድዋ ከተማ መጥቼ እዛ ወደ ቤት ትምህርት ማያስቀር የተቀመጥኩ ነው ያለው የኖርኩ ነው ያለው። እዛ ግን ትምህርቴን ሰሪና ፎር እዛ በአድዋ ኮሌጅ ተመረቄ አሁን ደግሞ በተመረቁበት ሙያ ደግሞ በሜካኒክስ ሱፐርቪዥን ተመረቄ በዌልዲንግ ውድድር ነው የመጣሁበት ወደዚህ ማለት ነው። አንደኛው እናቴ አባቴ ሁሉም ወገኖቼ ያሉ በቃ በኬንዳ ላይ ነው ተጠለው ያሉ እና ብዙ ህፃኖች ትምህርት ሊያገኙ ምንም ምግብ የለም፣ ትምህርት የለም፣ የሚበላ የሚጠጣ ምንም የለም። እዛ ኬንዳ ብቻ ነው ተጥለው ያሉና ሌላኛው በዚህ ምረቃ ለኔ የተሰማኝ ደግሞ እንደ ወጣትነት ጥሩ ማሰብ አለብኝ ብዬ ወደ ትምህርት ከገባሁ በኋላ ወደዚህ መጥቼ ያው ጥሩ ውጤት አምጥቻለሁ። ለቀጣይም
እንዲበረታ ለራሴ ነው ራሴ በራሴ እንዲበረታ ነው እንትን ማድርገው የቀን ህልም የሆነችውና እጅግ የምትናፍቀውን ተወልዶ ያደገባትን ቀየው ተመልሶ በሰለጠነው ዘርፍ ወገኑን ማገልገልና በትግራይ መልሶ ማቋቋምና መልሶ ግንባታ ሂደት የበኩልን ድርሻ መወጣት የሚመኘው ይህ ወጣት የፕሪቶሪያው የሰላም ስምምነት የሰጠንን ተስፋ ተጠቃሚ ለመሆን አደራዳሪና ተደራዳሪ አካላት ወደ ቀየው እንዲመልሱት ይማጸናል። በቃ በአሁን ሰዓትስ በፈጣሪ ፍቃድ ነው እስካሁን ያለንና በቃ መንግስት ወደ ቀያችን መልሰን ነው ምንለው። በፕሪቶሪያው ስምምነት ተስፋ አድርገን ነበር። ጦርነቱ ከተነሳ በኋላ አሁን ከተነሳ በፕሪቶሪያው ስንሰማ ለኛ ትንሽ እንትን ሆነ ነበር እና ከዛ የትግራይ መልሶ ግንባታ ጽፈት ቤት ባለፉት 9 ወራት የነበረውን አፈጻጸምና በቀጣይ የሚከናወኑ ስራዎችን አስመልክቶ በአክሱም ከተማ የግምገማ መድረክ አካሂዷል። በመድረኩ የተሳተፉ ባለሙያዎች ሊሰሩ የታቀዱት የልማት ፕሮጀክቶች በተያዘላቸው የጊዜ ገደብና ጥራት እንዲጠናቀቁ ትኩረት ሰጥተው ለመስራት መዘጋጀታቸው ተናግረዋል። በፈጣጥማው ንሽተ ቅድምና ያነፈናና ከም ክልሉውን የፕሮጀክቶች አፈጻጸም ቀደም ብሎ ነው የተጀመረው። ክረምት ሳይገባ ስራዎችን መጨረስ ይገባል የሚል ስለነበር ጨረታ በማካሄድና ኮንትራክተሮችም ውል እንዲያስሩ በማድረግ ስራ ጀምረዋል። 59 ፕሮጀክት ብ2 መሐንዲስ ወይ ድማ ፕሮጀክት ኦፊሰር ይፈጸሙ 59 ፕሮጀክቶች በውስን ኮንትራክተሮችና ኃላፊዎች ብቻ የሚፈጸም ስላልሆነም የአካባቢው ህብረተሰብ ግንባታዎቹን እየተቆጣጠረ በመደገፍ በጥቂት ጊዜያት እንዲጠናቀቅ አጋዥ መሆን አለበት። እኛም ጥራቱን በጠበቀ መልኩ በጊዜው እንዲጠናቀቅና ለህብረተሰቡ አገልግሎት እንዲውል እቅድ ይዘን እየሰራን ነው። የትግራይ መልሶ ግንባታ ጽፈት ቤት ኃላፊ ኢንጂነር ቴድሮስ ገብረእግዚአብሔር በበኩላቸው የዓለም ባንክ በመደበው ከ3.5 ቢሊዮን ብር በላይ በጀት በሚቀጥሉት 3 ወራት በ14 ወረዳዎች ከ1000 በላይ ፕሮጀክቶች በትምህርት ጤናና ንጹህ መጠጥ ውሃ ትኩረት ተደርጎ እንደሚሰራም ገልጸዋል። በምሳሌ ሰርሁ ገበሰኛስ የዓለም አቀፍ ትካላት ከኛ ጋር የሚሰሩ ዓለም አቀፋዊ በጎ አድራጊ ድርጅቶች በተወሰነ ወረዳ የተወሰኑ ድጋፎች ነው እያደረጉልን የመጡት። አሁን የጀመርነው አዲስ ምዕራፍ ግን በርከት ያሉ ፕሮጀክቶች በአንድ ጊዜ እያቀርብን ያለነው። ይህ ስራ ጥሩ አድርገን ከሰራነው ህዝባችን ካለበት ችግር በተወሰነ መልኩ የሚላቀቅበትና በመንግስት ላይም እምነት የሚያሳድርበት እድል ይፈጥራል። ድጋፍ የሚያደርጉልን አካላትም በትክክል እንደምንሰራና ለህዝባችን የቆመን መሆናችን ያረጋግጣሉ። ተጨማሪ ሌሎች የድጋፍ ምንጮች ያመጡልናል። የትግራይ ህዝብ ያጋጠመው ኢኮኖሚያዊና ማህበራዊ ቀውስ ደረጃ በደረጃ ለመፍታት የተለያዩ የመልሶ ግንባታ ስራዎች እየተሰሩ መሆናቸውና ስራዎቹ ከደረሰው ውድመት አንጻር ውስን ቢሆኑም የተገኘውን ሀብት ጥቅም ላይ በማዋል ህብረተሰቡ ተጠቃሚ የሚሆንባቸው የልማት ፕሮጀክቶችን ማፋጠን እንደሚያስፈልግ በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስገንዝበዋል። ህዝብ ጅምሮ ዘለና ናይዳን ህወያትን ፕሮግራም የተጀመሩ የመልሶ ግንባታ ፕሮጀክቶች ያጋጠሙን የሚያስፈልጉንና የሚገቡን ነገሮች በማነጻጸር የሰራናቸው ስራዎች ስንመለከት ውስን ቢሆኑም በአንጻሩ ግን ትልቅ ትርጉም ያላቸው ናቸው። ከለጋሽ ሀገራትና ተቋማት በሚገኘው በጀት የሚሰሩ የልማት ፕሮጀክቶች በአፋጣኝና ጥራቱን በጠበቀ መልኩ እንዲጠናቀቁ የትግራይ ጊዜያዊ አስተዳደር አስፈላጊውን ድጋፍና ክትትል እንደሚያደርግ የገለጹት ፕሬዝዳንት ታደሰ የወደሙ የልማት ፕሮጀክቶችን ዳግም ተገንብተው አገልግሎት እንዲሰጡ ጥረቶች እየተደረጉ መሆኑን አብራርተዋል። ጊዜያዊ ምሕዳር ትግራይ ካብቶም ቁልፍ ዕማማቱ ሓደ ስለዝኾነ ነዚ መደብ ምዕዋጥ ኩሉ መዳይ የትግራይ ጊዜያዊ አስተዳደር ወሳኝና ቁልፍ ብሎ ካስቀመጣቸው ጉዳዮች መካከል የመልሶ ግንባታ ስራ አንዱ ነው። ይህን እቅድ ለማሳካትም ሁሉም አይነት ድጋፍ በማድረግ ፕሮጀክቶቹ በጥራትና በፍጥነት በማጠናቀቅ ለህብረተሰቡ አገልግሎት እንዲውሉ በቁርጠኝነት እንደምንሰራ እምነቴ የላቀ ነው። በግምገማ መድረኩ ላይ የምህንድስና ባለሙያዎች፣ ፈጻሚ አካላት፣ ኮንትራክተሮችና ሌሎች ባለድርሻ አካላትም ተገኝተዋል።
በሀገር ደረጃ ለአራተኛ ጊዜ እየተካሄደ ባለው የፈጠራ ውጤቶች ውድድር 14 ተወዳዳሪዎችን እንደላከ የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ቢሮ አስታወቀም። ከጦርነቱ በፊት በትግራይ ከነበሩት 46 የቴክኒክና ሙያ ተቋማት በደረሰባቸው ውድመት በውድድሩ መሳተፍ የቻሉት 24 ተቋማት ብቻ መሆናቸው ተገልጿል። ብርዛፍ ቀረጻድጋን ተጨማሪ አለት። የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ቢሮ ክህሎት ያካበተ ዘመናዊ ቴክኖሎጂ የታጠቀ ባለሙያ በማፍራትና የትግራይን መልሶ ማቋቋምና ግንባታ ሂደት ማፋጠን በሚል ሀሳብ ለሁለት ቀናት ያካሄደው የቴክኒክና ሙያ ተቋማት የፈጠራ ስራዎች ውድድር አጠናቀዋል። በተካሄደው ለፌዴራል የሚላኩ ተወዳዳሪዎች መረጣ ከአጠቃላይ 71 ተወዳዳሪዎች 34 አሰልጣኞችና አሰልጣኞች እንደየደረጃቸው ሽልማትና የእውቅና ሰርተፊኬት ተሰጥቷቸዋል። ጦርነቱን ተከትሎ ከፍተኛ ጉዳት ያስተናገደው የትግራይ ቴክኒክና ሙያ ዘርፍ በትግራይ በአጠቃላይ ካሉት 46 ተቋማት ወደ ስራ የገቡት 24 ቴክኒክና ሙያ ተቋማት በአስቸጋሪ ሁኔታ ሆነውም ሰልጣኞችና አሰልጣኞች በማወዳደር 14 አሸናፊ ሰልጣኞች ለሀገራዊ ውድድር መላካቸውን የቢሮው ኃላፊ ወይዘሮ ኤልሳ ተስፋይ ገልጸዋል። ትግራይ ካላት በጣም የኢኮኖሚ ያጋጠማትን ውድመት ቶሎ መውጣት አለባት። ቶሎ እንድትወጣ ደግሞ በቴክኖሎጂ ክህሎት፣ በጥናትና ምርምር፣ በተለያዩ ስራዎች መስራት አለብን የግድ። ግንባር ቀደሙን ካልሰራን ያው ወጣቱም አሁን ያለው ችግር ይታወቃል። ወደዚህ ካላስገባ ነው ተስፋ መቁረጥና ወደ ሌላ ችግር ሊገባ ይችላል። ወይዘሮ ኤልሳ አክሎም ዘርፉን መልሶ ለማቋቋምና መልሶ ለመገንባት የፌዴራል መንግስት ልዩ ትኩረት ሰጥቶ ሊመለከተው እንደሚገባ ገልጸዋል። ከፌዴራል መንግስቱ የሚጠበቀውን ድጋፍ በጣም ትልቅ ነው። ምክንያቱም እንግዲህ ኮሌጆች ማስተማር ለመጀመር ስልጠና ለመጀመር የሚያበቃ ማቴሪያል የላቸውም። አሰልጣኞች ራሳቸው የ2014 ደሞዝ አልተከፈላቸውም። ማህበራዊ ጉስቁልና አላቸው። እነዚህን ማሻሻል የግድ ይላል። አራያ ሆነው እነሱም በብቃት ውድድራቸውን ጨርሰው አሸንፈውም እንደሚመለሱ ያው የሚጠበቅም ነው። የኛም ድጋፍ የግድ ነው ማለት ነው። የትግራይ ቴክኒክና ሙያ ተቋማት ጦርነቱን ተከትሎ ከፍተኛ ውድመት ማስተናገዳቸውን የገለጹት በውድድሩ የተሳተፉት የዓዲ ጉደም ቴክኒክና ሙያ ኮሌጅ ዲን አቶ ገዛኢ ኃይሉ ሰልጣኞቹ የአካባቢያቸውን እምቅ ሀብት በመጠቀም በቻሉት አቅም ለውድድር መቅረባቸውን ይገልጻሉ። እኛ የወደመው የትግራይ ሁኔታ ወደ ነበረው ለመመለስ ትግል ማድረግ አለብን ብሎ ባለው ሀብተ ገነት ተጠቅመው ያው ከኮሌጅ ጀምሮ በዞን በክላስተር በክልል ደረጃ ያው የመጨረሻ ክልል ደረጃ ውድድር ደርሰናል። አሁን ያው ተለይቶ ወደ ፌደራል ያለፉ ያው ታውቆ በጣም ደመቅ ባለ መልኩ ነው የተጨረሰው ማለት ነው። ተወዳዳሪና ተሸላሚ የትግራይ ቴክኒክና ሙያ አሰልጣኞች በበኩላቸው በአስቸጋሪ ሁኔታ ሆነው መወዳደራቸውን ገልጸው ወደፊትም የበለጠ ክህሎትና ብቃትን በማዳበር ተወዳዳሪ ለመሆንና በትግራይ መልሶ ማቋቋምና መልሶ ግንባታ ሂደት የበኩላቸውን ለመወጣት እንደሚተጉ ተናግረዋል። እኛ የሰለጠነው በጣም ከባድ በነበረበት ሁኔታ ነው። ማቴሪያል የለንም። በብዙ ችግር ነው ያሳልፍነው። ለዛውም ለሲኦሲ ፈተና ምናምን ሲባል አሁን በጣም ማቴሪያል ችግር አለብን። በዛም ሁኔታ አልፎ ለዚህ ውድድር ደርሰን በትንሽ ማቴሪያልም ቢሆን ተዘጋጅተን መተን እዚህ ደረጃ ለሽልማትም በቅተናል። በሙያችን በቃ በተቻለን መጠን የኛ ለምሳሌ በስትራክቸራል ስለሆነ በተቻለኝ አቅም ትግራይን በአዲስ ዲዛይን ለመገንባትም የኔ ውጤት እንዲሆን ይፈልጋል። እኛ ባለነው አቅም አሰልጣኞቹም ሰልጣኞችም የሀገርም ሆነ የክልሉም ራዕይ በሚሳካ ሁኔታ እንደምንሰራ ቃል እንገባለን። ስለዚህ የቻሉት ሁሉ ትብብር አድርጎ ተቋሙ የወደሙ ተቋሞች ወደ ነበረበት እንዲመለስ የራሳቸው ሚና መጫወት እንዳለባቸው ጥሪ በቴክኒክና ሙያ ትግራይ ስም ጥሪ ማቅረብ ይፈልጋለሁ። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። ወደ ቀሪ ዜናዎች ያልፋለሁ። በለንደን የሚኖረው የትግራይ ዩዝ ኔትወርክ የተባለ የዲያስፖራ ማህበር ከትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በመተባበር በንጹህ የመጠጥ ውሃ መልሶ ግንባታ ላይ እየሰራ መሆኑ ተገለጸ። መንበረ ሰላማ በተደረገለት ድጋፍ በሐውዜን ወረዳ የንጹህ መጠጥ ውሃ ጉድጓዶች ጥገና መጀመሩም አስታውቋል። የደረስ ብርሃነ ዘገባ ነው። ስለ ሻሃጎስ ያቀርበዋል።
መንበረ ሰላማ ከሳቴ ብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ በተካሄደው ጦርነት ምክንያት የተጎሳቆለው የትግራይ ህዝብ እንዲያገግም ሞራላዊና የገንዘብ ድጋፍ በማድረግ ላይ ይገኛል። እየሰራባቸው ካሉ ፕሮጀክቶች መካከልም በትግራይ ጊዜ አስተዳደር ስር ባሉት ግዛቶች ጉዳት የደረሰባቸው የንጹህ መጠጥ ውሃ የጥገና ስራ ሰርቶ ለአገልግሎት ማብቃት አንዱ ነው። በትግራይ ደቡብ ምስራቃዊ ዞን ተጀምሮ ወደ ምስራቃዊና ወደ መላው የትግራይ ክልል አካባቢዎች የተስፋፋው የንጹህ መጠጥ ውሃ ችግር የመፍታት እንቅስቃሴ ተጠናክሮ ቀጥሏል። የዚሁ አካል የሆነው በሐውዜን ወረዳ የሚገኙ አገልግሎት መስጠት አቁሞ የነበሩ የመጠጥ ውሃ ጉድጓዶች ተጠግነው አገልግሎት መስጠት ጀምረዋል። ለዚህ የተቀደሰ ዓላማ በሞራልና የገንዘብ ድጋፍ እያደረገ ያለው በለንደን የሚገኘው የትግራይ ዩዝ ኔትወርክ የተባለው ማህበር የሚያደርገው እገዛ አጠናክሮ እንዲቀጥልበት የመንበረ ሰላማ ከሳቴ ብርሃን ሲኖዶስ አባቶች ይገልጻሉ። ሙያን በአቅምን ምሳና ሆይነ ምስተተካልና ሆይነ በሙያና በአቅም ከኛ ጋር በመሆን ድጋፍ አድርገውልናል። በውጭ ሀገር የሚገኙ ልጆቻችን ባደረጉልን ድጋፍም ለሰው ልጅ ህይወት አስፈላጊ የሆነውን የንጹህ መጠጥ ውሃ አቅርቦት እጦት ችግርን መቅረፍ ችለናል። አወጻ ዝርከቦ ደቀና ትግራይ ዩዝ ኔትወርክን በውጭ ሀገር የሚኖሩ የትግራይ ዩዝ ኔትወርክ አባላት ልጆቻችን ባደረጉት ድጋፍ ከመንበረ ሰላማ ከሳቴ ብርሃንና ከሐውዜን ወረዳ አስተዳደር ጋር በመተባበር የጀመርነው ፕሮጀክት አጠናቅቀን እንድንመርቅ የፈቀደልን ፈጣሪ የተመሰገነ ይሁን። የሐውዜን ወረዳ ህዝብ ለተደረገለት ድጋፍ በማመስገን ሌሎች ኢኮኖሚያዊ ችግሮች እንዲፈቱለት ጠይቋል። የትግራይ ዩዝ ኔትወርክ በሐውዜን ወረዳ 25 የጉድጓድ ውሃ እንዲጠገኑ ድጋፍ ያደረገ ሲሆን ለዚህም ከ1.1 ሚሊዮን ብር በላይ ወጪ ማድረጉን ለማወቅ ተችሏል። በማህበረሰቡ ላይ እየታየ ያሉ የአይን በሽታን ለመከላከልና ግንዛቤ ለመፍጠር ያስችላል የተባለም ነፃ የአይን ሕክምና ለተማሪዎች እየተሰጠ መሆኑ ተገለጸም። የትግራይ ጤና ቢሮ ከኩሓ ሆስፒታል ጋር በመተባበር እየተሰጠ ባለው ነፃ የአይን ሕክምናም ከ40 ሺህ በላይ ተማሪዎች ምርመራ የተደረገላቸው ሲሆን ይህም ቅድመ ጥንቃቄ እንዲያደርጉ ያስችላል ተብሏል። ስለሺ ሐጎስ ተጨማሪ ያለው የትግራይ ጤና ቢሮ ላይት ፎር ዘ ወርልድ ከኩሓ አጠቃላይ ሆስፒታል ጋር በመተባበር ለ40 ሺህ ተማሪዎች ነፃ የአይን ህክምና ምርመራ ተካሄደም። የትግራይ ትምህርት ቢሮ ምክትል ኃላፊ አቶ እስማኤል አብዱራህማን በተማሪዎች የተጀመረው ነፃ የአይን ምርመራ በትግራይ ትምህርት ቢሮ ሰራተኞችም ላይ መካሄዱ ህብረተሰቡ በወቅቱ ምርመራ እንዲያካሄድና መነጽር የመጠቀም ባህል የሚያሳድግ ነው ብለዋል። ኣብ ሰለስተ ዘዋታት ዝተሐረያ 4 ወረዳታት በ3 ዞኖች በተመረጡ 4 ወረዳዎች ሞዴል ብለን በመረጥናቸው 30 ትምህርት ቤቶች ላይ ለመጀመሪያ ያክል ነው በ40 ሺህ ተማሪዎች ላይ የአይን ምርመራና ክትትል ያደረግን ያለ ነው። የአይን ምርመራው ተጠናክሮ የሚቀጥል ሲሆን የፕሮጀክቱ ዋና ዓላማ ማህበረሰቡ በአይን በሽታ ከመጠቃቱ በፊት መነጽር የመጠቀም ባህልን በማሳደግ የአይን በሽታን መከላከል ላይ የሚያተኩር ነው። የነፃ አይን ምርመራ ተጠቃሚዎች በበኩላቸው በአቅም ማጣትና ግንዛቤ ማነስ ሳይታከሙ መቆየታቸውን ገልጸው አሁን ላይ በነፃ ምርመራ ተጠቃሚ በመሆናቸው አመስግነዋል። መንግስት ሰራተኛ ናብራ ፍልጥ ስለሆነ ማለት የመንግስት ሰራተኛ የኑሮ ደረጃ ይታወቃል። በመሆኑም በኢኮኖሚ ችግር የአይን ምርመራ ማድረግ የምንችልበት አቅም የለንም። ይህንን በመገንዘብ ነፃ የሆነ የአይን ምርመራ ስለተደረገልን በጣም ደስ ብሎናል። ኣብ ሕክምና ክትትል አይንና ዘለና ክፍተት በጣም ዓብይ በአይን ሕክምና ክትትል ላይ ያለን ክፍተት በጣም ሰፊ ነው። አይናችን ከደከመ ከተጎዳ በኋላ ነው ወደ ሕክምና ቤት የምንሄደው። በትምህርት ቢሮ ደረጃ ሰራት ነፃ የአይን ምርመራ እያደረጉ ነው። ከነሱ መካከል አንዱ እኔ ነኝ በነፃ ምርመራ ተጠቃሚ የሆንኩት። በጤና ቢሮ የፕሮግራሙ አስተባባሪ አቶ በሪሁ ገብረማርያም በ2016 ዓ.ም የተጀመረው ነፃ የአይን ምርመራ ፕሮጀክት እስካሁን በመቀለ የትግራይ ደቡባዊ ምስራቃዊና ማዕከላዊ ዞን በተመረጡ 30 ትምህርት ቤቶች ላይ 40 ሺህ በላይ ለሚሆኑ ተማሪዎች ምርመራ መካሄዱን ገልጸዋል። በቴክኖሎጂ ተሐገዘ ስለሆነ ምስቸኩን ብላክቦርድ እንዲሁ መጽሐፍ መንባብ አለ። መጽሐፍና ማንበብ በመምህራንና በተማሪዎች ላይ በጣም ይዘወተራል። መምህራኖችም በቴክኖሎጂ ማጣት ምክንያት በጠመኔ ስለሚያስተምሩ በብናኙ ይጠቃሉ። በመሆኑም ከአይን በሽታ ራሳቸውን እንዲከላከሉ ለማድረግ ግንዛቤው በትምህርት ቤቶች ላይ ነው መፍጠር ያለብን በማለት ከጤና ቢሮና ላይት ፎር ዘ ወርልድ ጋር በመተባበር የትምህርት ቢሮ ኃላፊነቱን ወስዶ እየሰራ ነው። ይህ ፕሮጀክት 8 ሚሊዮን ብር ተመድቦለት እየተሰራ እንደሚገኝ በማስረዳት ፕሮጀክቱ ውጤታማነቱ ተገምግሞ ወደ ሌሎች ትምህርት ቤቶች በማስፋፋት እንደሚሰራ ለማወቅ ተችሏል። በመጨረሻም
አሜሪካ ሁቲ በሚቆጣጠራቸው የየመን አካባቢዎች ላይ አዲስ የአየር ጥቃት መፈጸሟን ገለጸች። 24 የአየር ጥቃቶች በአራት ዞኖች እንደተፈጸመ የተገለጸ ሲሆን የሁቲ ታጣቂዎች በቀይ ባህር ያለው ዓለም አቀፍ የመገናኛ መስመሮች በማስተጓጎል ጥቃታቸውን አጠናክረው በመቀጠላቸው የዋሽንግተን ወታደራዊ አጋሮች በዞኑ ላይ ጥቃት መፈጸማቸው የአናሎዱ ዘገባ ያመለክታል። የአካባቢ ምንጮች እንደሚያመለክቱት ከጥቂት 10 የሚሆኑ በሰሜናዊ የመን የሚገኙ ከተሞች ሻዕፈንና አልጁዋፈን ዓላማ ያደረገ ነው ተብሏል። በዋና ከተማዋ ሰንዓ ድብደባ መፈጸሙም ተገልጿል። የአሜሪካ የውጊያ አውሮፕላኖች ከሁቲ ጋር ግንኙነት ያላቸው የመገናኛ ብዙሃን የአገሪቷ ዋና ከተማና ለባኒ ሐሺሽ ዞን በተለይ በየመን የነዳጅ መሰረተ ልማት ተቋማትና ሌሎች ቁልፍ የሆኑ መስመሮች ላይ ጥቃት ማድረሱን የአናሎዱ ዘገባ አክሏል። የብሪታንያ የባህር ኃይል ቃል አቀባይ በምዕራባዊ የየመን የባህር ዳርቻ ለሚጓዙ ዓለም አቀፋዊ መርከቦች ያለውን አደጋ እየጨመረና እየከበደ በመምጣቱ አስጠንቅቋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭት የዕለታዊ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ አብሬያችሁ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘሁ።